በሩ ልክፈትልሽ? አዎ ክፈችልሽ። አዎ ክፈችልኝ። በቃ ነገ ጠዋት ጸበል ይዘናት እንሄዳለን። ምን አታደርጊው? አደርገዋለሁ። አንተ እኮ ድሮም እንደዚህ ነህ። ልጅም ሆነ ጸበል አትወድም ነበር። ጓደኞችም ና ጸበል እንሂድ አይሉህም ነበር። ይኸውልሽ እኔ እናት፣ እኔ ልጅነቴ ማስታወስ አልፈልግም። አታስታውሽ። ቤቴ ድረስ ሰተት ብለሽ የገባሽው እናት እኮ ናቸው ምግብ አብረሽኝ ካልበላሽ ብለው። አፈር ደቼ ቢ ሆዳም። ሰሚኛለሽ? ከአሁን በኋላ እግርሽ እዚች ደጃፍ ቢረግጥ እመኝ፣ የት እንደገባሽ ሳይታወቅ ትረስተሽ እንድትቀሪ ነው ማድረግሽ። እሺ። ገራችን ላይ እናቴ መታለች እንዴ? አዎ አየናቸው እኮ በር ላይ። እናቴ እኔ ለሷ በጣም ጥሩ ሰው ነኝ። ለሁሉም ሰው እኮ ጥሩ ነህ። ኧረ እባክህ መላጣ አልፈልግም። ጥሩ ሰው መሆን አልፈልግም። እናቴ ብቻውን ነው ያሳደገችኝ። ታውቃለህ? እናቴ ብቻዋን ነው ያሳደገችኝ። ተሰቃይታ የመንደር ፊት ገርፏት ብቻዋን ተገላ በእኔ ምክንያት እየተገለለች በእኔ ምክንያት ሰው ፊት እየነሳት አንገት ደፊ ልጅሽ፣ ሰው ሰላም የማይል ሰው የማይወራ ኩራተኛ ትዕቢተኛ ልጅሽ እየተባለች ሰው የሚወደው ተደባዳቢና ቦክሰኛ ወይም ምልከኛ የሆነ ሰው ነው። እኔ ግን ለእናቴ ስል አንገቴን ደፋው ይላል አክሊሉ። በዛም አለ በዚህ ሰገን ከሚተኮሰው ጥይት ተርፋለች። የአክሊሉ እናት በመምጣቷ እንግዲህ ትረፍ ያላት ነፍስ ተርፋለች። በምክንያትም ቢሆን እንድትቆይ ሆናለች። እድሜ ማራዘሚያ ቀን መግዣ ሰጥቷታል። የአክሊሉ እናት መምጣቷ ለሰገን ስቃይዋን የሚቀንስላት ይሆናል። ራብና ጥሙን ባይቀንስላት እንኳን ቢያንስ የምትገረፈውን የምትደፈረውን ነገር ይቀንስላታል ማለት ነው። ግን ህይወቷ መትረፍ ትልቅ ሚና የተወጣችው የአክሊሉ እናት መምጣቷ ነው እንጂ ያንን ቀስት ስቦ ቀጥታ ይገላት ነበረ። አክሊሉ ለእናቱ መልአክ ቅዱስ፣ እጅግ አስተዋይ፣ ለሰው ፍቅር ያለው ሰው የሚወድ ደግ፣ መለገስ የሚወድ ሰው የሚያከብር ነው ለእናቱ። አክሊሉ ለእናቱ ሌላ ፊት፣ ለሌሎች ሰዎች ሌላ ፊት ነው። ትክክለኛ ስሜን አትናገሪ እንዳለም እናትየዋን መናገር አልፈለገችም። ሞገስ እና መድብል እንዳወቁት ሌላ ስም እንዳለው እርግጠኛ ሆኗል ማለት ነው። ሞገስ ትክክለኛ ዶክሜንቱ እጁ ስለገባ በቅርብ ቀን ንብረቴን አስመልሳለሁ ይላል። በህገ ወጥና በፌክ ዶክሜንት እንዳስመለሰው ስለሚያውቅ አክሊሉ ይህን ቤት የሚመለከት ጉዳይ ከመጣ 1 ሰከንድ ሳዘገይ ቶሎ ንገረኝ ብሎ ያስቀመጠው ሰው አለ። ሰገን ህይወቷ ሊተርፍ ነው። እንዴትም ብሎ ከአክሊሉ ስቃይ የሚታገታትና የሚያድናት ሰው መጥቷል። እሱም ይቺ ሴትዮ ያለ ምክንያት እንደዚህ አልሆነችም። ካመማትም ጸበል ወስዳታለሁ። ከተቸገረችም ልንረዳት ይገባል። ክፍል ዘግተ ስላስቀመጥካት ትወዳታለህ ማለት አይደለም። የምትወደውን ሰው እስከ ጥግ ድረስ ሕክምናና ጸበል ማመላለስ ነው ስትል አስጠንቅቀዋለች። አልዋጥላት ያለችው እቴቴ ግድ የለም ነገ ጸበል ወስዳታለሁ በማለት እንግዲህ አክሊሉም ድንግጥ ፍጥጥ ብሎ ቀርቷል። እንደዚህማ ሊሆን አይችልም በማለት በድንጋጤ ግድ የለም አንተ ብለኸኝ አይደለም ከልጅነቱ ጀምሮ ጸበል አትወድም በማለት እንግዲህ ሀሳቡን ታስቀይሰዋለች። አክሊሉም ፈስ ያለበት ዝላይ አይችልም ነውና አንዴ ካገኘቻት ሚስጥሬን ትዘረግፋለች፣ አያስችላትም፣ መውጫ ቀዳዳ ካገኘች ታመልጣለች ብሎ ስለሚሰጋ ነው። ሰገን ህይወቷ ማራዘሚያ ጊዜ አግኝታለች። ስቃይዋ መቀነሻ ጊዜ አግኝታለች። የአክሊሉ እናት መምጣቷ ሜቢ የአክሊሉ ትክክለኛ ማንነት እንዲገለጽና በእናቱ ፊት ሀፍሬትና ውርደቱ እንዲከናነብ ሊሆን ይችላል። መድብልና ሞገስ አጋጣሚውን ተጠቅመው ሰገንን ሊያስመልጧት ይችላሉ የሚል ግምት አለን። አክሊሉ ለእናቴ ቅዱስ ልጅ ነኝ፣ እንደ መልአክ የምታየኝ የምትወደኝ፣ ተፍጨርጭሬ እዚህ የደረስኩ ነው የሚመስላት። እናቴ እንዴት አልፌ እንዴት ተቸግሬና እንዴት ተወጣጥሬ እንዴት አፈር ደም ብዬ ጨካኝ ሆኜ እንደመጣሁኝ አታውቅም። ንጹህ ታማኙ ልበቀናው ሰው አክባሪው እኩል ሰውን የሚወድ ያለ ልጅ ነው የሚመስላት። ስለ እናቴ 1 ነጥብ እንዳስቱ አለበለዚያ ግንባራችሁን ነው የምላችሁ እየተባባሉ እንግዲህ ዛቻና ፈረቻ ተንቀጥቅጠዋል። መርዞ ደላላውም ግድ የለሽም እቴትዬ ልጅ ተሳስተሻል፣ ግቢ ተሳስተሻል እያለ እንደ ቀልድም እያወራ ነበረ። የኋላ ኋላ ብለህ ወደ ሴት ደግሞ መቀየር ፈለግ ኮይ እያለም አምኖ መቀበል አቅቶታል።
ግን ግድ የለም እኔ ቴቴ ነኝ፣ በልጄ መጣ አልምርም፣ አትቀልድ በማለት ወደሚሄድበት እንዲሄድ ሀሳቧን ቀይሳ አብሮ መብላቱን ትታ ወደምትሄድበት ሄድ በማለት ትተወዋለች። ኤፍራታን ስታገኛት ኤፍራታም ግድ የለም እንዴት ትልቅ ሰውን ቢላለሁ በማለት አክሊሉ ቤት ስገባ አክሊሉ እናቱ ፊት መልአክ በመልካም ሰው አክባሪ በመምሰል በኋላ ግን ኤፍራታን ማንቁርቷን ይዞ አንድ ቀን ተሳስተሽ እዚህ ቤት እንዳትገቢ ሲለው አንቋሾና አዋርዶ ከዛ ቤት አባረራት። ጸሎት ለብቻ ምግብ ግን በአንድ ላይ እና በፍቅር ሲበሉት ደስታና በረከት አለው የምትለው ቴቴ የልጇን ጉድ መቻወቀች። አይደለም ምግብና ጸሎት ይቅርና ብቻውን ከአጋንንት ጋር ሲያወራ የሚውል ብቻውን ምስኪኗን ልጅ እየገረፈና እየደፈረ የሚኖር ጨካኝ አረመኔ ከዚህ በላይ ጨካኝና ምሕረት የለሽ እንዲሆን የክፋትን ጥግ የሚወዱ ሰዎች እንዲሆን እፈልጋለሁ ይላል። እጅግ የሚያሳዝነው የቴቴ መምጣት ሜቢ አክሊሉ ርህራሄ እንዲኖረውና ለሰዎች ምሕረት እንዲኖረው ልታስተምረው ይሆን? ምክንያት ልትፈጥርለት ይሆን ይላል ጥያቄው። መድብል እንዴት ልበልሽ የኔ ውድ የመጀመሪያዬ የመጨረሻዬ፣ እኔው ገደልኩሽ፣ ምን ላድርግ አልመልስሽ፣ ውስጥ የተቃጠለ ይቅርታሽን እንዴት ላግኝ? የመድብል ጥያቄ። እሱ ግን መቻወቀ ጉዱን። እዛ ከአፈር ውስጥ ያለችው ሳትሆን አክሊሉ ክፍል ተሰቃይታ እየተገረፈችና በራብና በጥም እየተደፈረች የምትሰቃየው ህመም ይበልጥባታል። ሞት ግን እረፍት ነው። ስቃይና ህመም ለበዛባቸው ሰዎች ግን ከሞት አሟሟቱ ይባላል። የሰገን ህይወት መታደጊያና መትረፊያ ምክንያት ትሆን የሆነ ቴቴ። እጅግ የሚያሳዝነው ነገር መድብል በጭራሽ ይችን ልጅ ካላስወጣው አድቤ አልቀመጥም። እንደውም እናቱ መምጣቱ ጥሩ ነገር ሊሆን ይችላል። እሷን ለማስወጣት መጥፎ አጋጣሚ ሳይሆን ጥሩ አጋጣሚ ይሆናል። እቴቴ ሰው አክባሪና ከሰው ጋር የምትግባባ ከሆነች ሜቢ ልንቀራረብ እንችላለን። እሷን ተጠቅመን ልናስወጣት እንችላለን። ተስፋለን። እሷን ካላስወጣው አድቤ አልቀመጥም የሚለው መድብል ሞገስም መጀመሪያ ራሴን አስቀድም ያለው ቀጣይ ግን የእሷ ጉዳይ ነው፣ ቃል ገብቼላታለሁ። ቃል እንደገባችው ዶክሜንቱን ባሰጠኝ ቃሌን ጠብቄ ግን እሷን አወጣታለሁ። የዛን ቀንም ክፍሏ ጠፍቶኝ ሳይሆን እሱ እንዳይደርስብንና ጊዜ ስለሌለን ምክንያት ፈልጌ ነው። ላትኖርም እሷ ልትሆንም ላትሆንም ብዬ ምክንያት የሰጠው ሲል እንግዲህ መድብልን ነግሮታል። መድብልም በሀሳብ ጭልጥ እያለ ያሳለፍኩት ጊዜ ፍቅር፣ ትዝታ፣ አንድነት፣ መከባበር፣ መዋደድ፣ ሁሉም ነገር መተኪያ የሌለሽ በምን ልለውጥሽ? እኔው ገደልኩሽ ምን ላድርግ? ጠብቀኝ ስትኝ እኔው ቀበርኩሽ፣ ከልለይ ስትዩ እኔው ገዳይ ሆንኩኝ። አፍቃሬ የመጀመሪያዬ ፍቅሬ ስትይ ግን እኔው እድሜሽን አሳጠርኩት። እንዴት ይቅርታሽን ላግኘው? ጸጸትና ህመም የዘላለም የእግር እሳት ሆኖብኛል። ሰገን እውነት አንቺን የሚተካ የት ይገኛል? እያለ በጸጸት የሚጎዳው መድብል ምን አለ ሰገን አክሊሉ ቤት የተቀመጠች ምስኪን ታሳሪ፣ ስቃይዋና መከራዋ የበዛ የሚያተርፋት ሰው የምትጠባበቅ እንደሆነች ባወቀ። እቴቴ በሩን ትከፍተዋለች ወይስ ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን።